ቢስሚላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እንደገና ተመልሰናል። ወኢዝ ብተላ ኢብራሂም ረቡሁ ቢከሊማቲን ፈአተመሁን እዝኩር ለሁም ያ ረሱለና መለክተኛችን ሆይ አውሳላቸው አስገንዝባቸው ይላል። ምኑን ኢዝ ብተላ ኢብራሂም ረቡሁ ኢብራሂም አልኸሊል ዐለይሂ ሰላቱ ወሰላም ጌታው የፈተነው ጊዜ የሰጠውን ምላሽ ምን እንደሆነ እስቲ አውሳላቸውና አስገንዝባቸው ይላል። ቢከሊማቲን በተለያዩ የትእዛዘ ቃላት አላህ ሱብሓነሁ ወተዓላ ኢብራሂምን ጠጣር የሆኑ የትእዛዝ ቃላቶችን አወረደላቸው ማለት ነው። ኢብራሂም እንደዚህ እንድሰራ እፈልጋለሁኝ የሚል ተደራራቢ የሆኑ የትእዛዛት ቃላቶችን አውርዶ ወዳጁን ፈተነው ጌታ ይላል። እንግዲህ አንድ ወዳጅ እንደመሆንህ እንደ ልሰራልኝ እፈልጋለሁኝ በሚል ጊዜ ፈተና ላይ ነው የምትወድቀው። ወያኔ የተፈለገብህን ነገር በአግባቡ ሰርተህ ወዳጅነትህ እንዲቀጥል ታረጋለህ፣ ወይም ደግሞ ያንን አልችልም ብለህና አጓርለህ ተወዳጅነት ትወርዳለህ ማለት ነው። ፈተና ነው። ስለዚህ አላህ Subhanahu Wa Ta'ala ኢብራሂምን ታላቅ ወዳጅ መሆናቸውን ለማረጋገጥ ጠጣርና ከባድ የሆኑ ድርብር ፈተናዎች ነው የሰጣቸው። ዝም ብሎ አይደለም ወዳጅ ያደረገው። ተኸዘላህ ኢብራሂም የኸሊላ የሚለው ማዕረግ እንዲሁ ዝም ብሎ በነሲብ በአጋጣሚ የመጣ ይምሰላችሁ። ብዙ ፈተና አልፎ ነው ኢብራሂም የኔ ልዩ ወዳጅ ሊሆን የቻለውና እነዛን የፈተና ቃላቶችን እንዴት እንዳቀረብኩለትና እሱ ምን አይነት ምላሽ እንደሰጣቸው አውሳላቸው ለተከታዮች ይላል። እና ኢብራሂም የዛ አይነት ከባድ ፈተና አዘል ቃላቶች ሲደርሱት ምን አደረገ? ፈአተመሁን እነዛን ለፈተና የቀረቡትን ቃላቶች ሙሉ በሙሉ አከናወናቸው። እና ፈአተመሁን እነዛን አማን የፈተና ቃላቶች 100% ተወጣቸው ሲል አላህ ይመሰክርላቸዋል ኢብራሂም። እና ወኢብራሂም الذي وفى እንደሚለው ሱረቱ ነጅም ላይ ኢብራሂም ፈተናውን 100% የደፈነ ጀግና ነው ብሎ ያወደሳቸው ማለት ነው። ጎበዝ የተባለ ፈተና እንግዲህ 95% 98% ያመጣ ጎበዝ ይባላል። 100 የደፈነ ግን ምን ይፈልጋል ከዛ በላይ? እና አላህ ፈአተመሁን ይላል። እነዛን የፈተና ቃላቶች ኢብራሂም ማጓደል ቀርቶ ሙሉ በሙሉ ነው ደፍኖ ያመጣቸው። ለዛ ነው ኢብራሂም ልዩ ወዳጅ ሆነው ይላል። ያኔ አላህ Subhanahu Wa Ta'ala የፈተና ቃላቶችን በአግባቡ በሚወጣበት ጊዜ ለጎበዝ ተፈታኝ እንግዲህ ጥሩ ውጤት ሲያመጣ ጊዜ ሽልማት እንደሚሰጠው ቃለ ኢኒ ጃኢሉከ ሊናሲ ኢማማ። እንግዲህ አንተ የተሰጠን ፈተና ቃላቶች በአግባቡ ተወጣሃልና ለሰው ልጆች አለቃ ላደርግህ ወስኛለሁኝ አለው። ሽልማቱ ማለት ነው። ካሁን በኋላ በመድር ላይ ለሚገኙ የሰው ልጆች ሁሉ ታላቅ አርአያና ምሳሌ ላደርግህ ወስኛለሁኝ ብሎ ነገረው ማለት ነው። ያኔ አንድ ሰው እድል በሚያገኝ ጊዜ ያገኘውን እድል በራሱ ብቻ ዘንቦ እንዲያባራ አይፈልግምና ለቤተሰባቸውም እንዲቀጥል አጋጣሚውን ተጠቅመው ቀልጣፋ ቤት ታቀረቡ ማለት ነው። ቃለ ወሚን ذርየቲ ይህን እድል ተሰጠኝ መልካም ነው፣ ግን በእኔ ብቻ ማክተም የለበትም በዘሬም መቀጠል አለበት የሚል ጥያቄ አነሱ ማለት ነው ኢብራሂም። እና እሳቸው በብቃታቸው በስራ ውጤታቸው ያገኙትን እድል ከዛ በኋላ ለሰነፍ ዝርያ ሁሉ ሊወዝዑ ማለት ነው። ያኔ ምን አለ? ቃለ ላ የናሉ አህዲ الظالمين ካንተ ዘሮች እኮ ዛሊሞች ሊኖሩ ይችላሉ፣ እነዛንም ጭምር አድላቸው እንዳትል አላቸው። እና ዛሊም የሆኑት ግፈኛና በደለኛ የሆኑት የኢብራሂም ዘሮች ብቻ ስለሆኑ ይሄንን ታላቅ እድል ለነሱም ጭምር እንዲታድላቸው ልትፈልገህ ከሆነ ያ ይቻላል አላቸው ማለት ነው። ግን እንዳንተው ታታሪና ታማኝ አገልጋዮች ከሆኑ እንኳን ያንተ ልጆች ለሌላውም አድርግለታለሁ ባትጠይቅም ማለቱ ነው። እና ጉዳዩ የሥራ ውጤት ነው። አንተም በሥራ ውጤት ነው እኮ ያገኘኸው። ስለዚህ እንዳንተው እንዲተጉና ታማኝና አማኝ እንዲሆኑ ልጆችን አስተምር፣ ምከር።
ያን ካደረገ ያገኛሉ። ግን የኢብራሂም ዘር ስለሆነ ብቻ ዝም ብሎ በዘር ሐረግ ይህንን እድል ዝም ብለህ ለኔ ዘሮች አድላቸው እስከመጨረሻ ብትለኝ ዟሊሞች ናቸውና ለዟሊሞች ደግሞ ይህ አይነት እድል አይሰጣቸውም በማለት አስጠነቀቀ ማለት ነው። እና ኢብራሂም እንግዲህ ምን አይነት የፈተና ቃላቶች ተሰጥቷቸው ነው በብቃት የተወጡት ወደሚለው ስንመጣ ብዙ ትንታኔ አድርገዋል የተፍሲር ሰዎች ማለት ነው። አብዱላህ ኢብኑ አባስ ተጠይቀው በሰጧቸው ምላሾች መጀመሪያ ቀላል ከሆኑ እንደ ጥያቄዎች ነው የተጀመረው። ቀስ በቀስ ግን እያደጉና እየጠጠሩ ሄደው ሰው ሊወጣቸው የማይቻሉ የሆኑ ፈተናዎች ነበሩ ያጋጠሟቸው። እነዛን ሁሉ ተወጥተዋል ማለት ነው። እና በመጀመሪያ ደረጃ የቀረቡላቸው ያው ነብይ ሙርሰል ናቸው እንደሚታወቀው። ወደፊትም ያው አስሊም ይላቸዋል። ለኔ እጅ ትሰጣለህ፣ እኔ ባልኩ መመሪያ ትከተላለህ ብሎ ጥቅል ጥያቄ ጠየቀላቸው። ቃል አሰምቱ ለረቢል ዓለሚን በማለት ተስማሙ። ይመጣል እዚሁ ቀጥሎ ማለት ነው። ከዛ በኋላ ታንገት በላይ 5 ትእዛዛት፣ ታንገት በታች 5 ትእዛዛት በሰውነታቸው ዙሪያ ማለት ነው። ወደ ሌላ ከመሄዲ በፊት ራስክን ማዘጋጀት አለብህ። እኔ አንተ የኔ ወዳጅ እንደመሆንህ ፍጹም ንጹህና ምርጥ ሰው እንድትሆንልኝ ይሻለሁኝ አላቸው። ስለዚህ ራስክን ሰውነትክን በማስተካከል ረገድ 10 ትእዛዛቶች ይፈልግብሃል የኔ ወዳጅ ለመሆን አላቸው። እና ታንገት በላይ 5 የተባሉት አንደኛ ታንገት በላይ ከሚሰሩት ግዴታዎች ቀድሞ ቀመስን ማሳጠር አላቸው። እንግዲህ በተፈጥሮ የሰው ልጅ ወንድ ልጅ ያው በአፍንጫና በከንፈላኛው ከንፈር መካከል ጸጉር አለ። ይህ ጸጉር በእስላም እንዲያድግ አይፈቀድም ማለት ነው። የኩፋሮች መለያ ነው። ይህንን ጸጉር በአፍንጫና በላይኛው ከንፈር መካከል ያለውን ሁልጊዜ ማሳጠር መቁረጥ አለብህ ተብለው ታዘዙ። ይህ እንግዲህ ምን ያህል አላህ Subhanahu Wa Ta'ala ቀላል አልባሌ በምንላቸው ነገሮች ምን ያህል እንደሚፈትነን ማለት ነው። ከዚያ ቀጥለ ደግሞ መድመዷ ማድረግ አለብህ። ሁልጊዜ ያ ሰው ልጅ ይበላል ይጠጣል፣ ያ የምግቡ ጠረን አፉ ውስጥ ይቆያል ማለት ነው። በቆየ ቁጥር ሽታ ይለወጣል። ያ እንዳይኖር የኔ ወዳጅ ሆነ መጥፎ ሽታ ሊታይብህ አይገባም። ሁልጊዜ መግመጥመጥና በአፍንጫህም እንደ ውሃ ስበህ ማውጣት አለብህ። እንደገና መፋቂያ መጠቀም አለብህ። ሁልጊዜ መፋቂያን ተጠቀም ብሎ አዘዛቸው ማለት ነው። ከዛ ራስክን ደግሞ በየጊዜው በጎሰቆለ ቁጥር አቧራ ይወልበታልና ራስ ሁልጊዜ ያው ብዙ ጊዜ ስለማይሸፈን ለአቧራ የተጋለጠ ነው። እሱን ደግሞ ማበጠር ማጽዳት አለብህ። ታጸዳኸው በኋላ ግማሹን ከፍለ ወደዚህ ትደፋዋለህ፣ ግማሹን ወደዚህ ትደፋዋለህ። ያው ፎርሙህን ትጠብቃለህ ማለት ነው። በዚህ መልክ እነዚህን ትእዛዛቶች ታንገት በላይ ግዴታ አደረገባቸው ማለት ነው። መጥመዷና እስትንሻቅ ቀድሞ ቀመስን መቁረጥና ጠጉርን መንከባከብ የሚባሉ ትእዛዞች የተሰጣቸው ማለት ነው። ከዛ በኋላ ታንገት በታች የሚባለው ጥፍሮች መቆረጥ አለባቸው። የሁለት እጅ ጥፍሮች ሁልጊዜ መንጨፋረርና የቆሻሻ መከመቻ መሆን የለባቸውም። እነሱን ጥፍሮችን በየጊዜው ባደጉ ቁጥር መቁረጥ አለብህ ተባሉ ማለት ነው። ከዛ ብብት የውስጥ ጠጉር አለ። ያን ጠጉር በየጊዜው ማስወገድ አለብህ። ያ ጠጉር ባለ ቁጥር ላበት ሲሰማው የሞቃት ሰዓት ስለሆነ ያ ላበቱ ጠረን ያመጣል። ጠጉሩ ጋራ እየተኮለኮለ ቆሻሻው ይከማቻል። ያ እንዳይሆን የብብት ውስጥ ጠጉር ሁልጊዜ ማደግ የለበትም። ነቀልከውም ላጨኸውም እሱም በየጊዜው መንከባከብ አለብህ ተባለ ማለት ነው። ከዛ በኋላ እንዲሁም በፍረት ገላ ዙሪያ ያሉ ጥጉሮችም እንደዛው ናቸው። በጣብቂያ ቦታ ስለሆኑና እንዳውም የቆሻሻ መውጫ አካባቢ ያሉት ደግሞ የበለጠ ትንሽ ከቆዩ ሽታ ያመጣሉ። እነሱን ሁልጊዜ ጥጉሮችን ማጥፋት አለብህ። እንደገና እስቲንጃ ማረግ አለብህ። የቆሻሻ በወጣ ቁጥር ሁልጊዜ ማጠብና ማጽዳት ያስፈልጋል ተብለው ታዘዙ ማለት ነው። እና እነዚህ ነገሮች ነው እንግዲህ አላህ Subhanahu Wa Ta'ala እንደመለማመጃ ለኢብራሂም የመጀመሪያ ትእዛዝ የሰጣቸው። እነዚህን በአግባቡ አከናወኑ። ከዛ በኋላስ ያው የሁሉ ዝግጅት ለሶላት ነው።
ጧሃራ ሲሟላ من شروط من اهم شروط الطهاره الصلاه الطهاره ስለሆነ እነዚህን አሟልተ ለኔ ስገድና እኔን አወድስ ማለት ነው። ከዛ ስግደት ሌላው ፈተና ሆኖ መጣ ማለት ነው። ከዛ ጾም ደግሞ ይመጣል፣ እንዲሁም መስዋዕት ይመጣል፣ ሐጅ ይመጣል። እነዚህ ሁሉ የታዘዙባቸው ነገሮች ናቸው። ስለዚህ አሁን ተጠቅቅኖቹ መጀመሩ ለምንድነው? አላህ Subhanahu Wa Ta'ala አላህ ካዘዘ አንድ ነገር ይሄን ነገር ፈልገዋለሁኝ ካለ የሚናቅ ነገር የለም። አንተ በቀላሉ ስታየው እነዚህ ነገሮች እንዲሁ ለመሽከከር ለውበት የሚሰሩ ነገር ይመስልሃል። እነዚህ ነገሮች አላህ ይወዳቸዋል። እነዚህ ነገሮች በጠበቅ ቁጥር አላህ የሚወድ መሆኑን ያመለክታል። እና ጉስቁልና ማንነቱን መጣል በእስላም አይፈቀድም። ስለዚህ ነው አጣሃረቱ ሸጥሩል ኢማን የተባለው ማለት ነው። ከዛ በኋላ ደግሞ እያደገ ይሄዳል ትእዛዙ አርካኑል ኢስላምን በሙሉ ያካትታል። እነዛን ሁሉ እንዲሰሩ ተጠይቀው በአግባቡ ተወጥተዋል ኢብራሂም አለይሂ ሰላቱ ወሰላም ማለት ነው። ከዛ በኋላ ፈተናዎች እያደጉ ይመጡና ምን ያደርጋቸዋል? ያው ነብይ እንደመሆናቸው ህዝባቸውን ከጣዖት አምልኮት እንዲያወጡ ሌት ተቀን ተግተው እንዲሰሩና እንዲያስተምሩ ግዴታ ጣለባቸው ማለት ነው። እና የተወለዱት ያደጉት ኢራቅ አካባቢ ነው። ባቢል የምትባል ክፍለ ሀገር እዛ ነበሩ። የአካባቢ ህዝብ ደግሞ በጣም በጣዖት አምልኮት የተመረዘ ነበረ። የተለያዩ ቁሳቁሶችን የሚያመልኩ እንዲያውም የገዛ አባታቸው የጣዖት አከፋፋይ ነበረ ማለት ነው። እንግዲህ በቤተሰብ ደረጃ በዚህ ሁኔታ ያሉን ሰዎች ከጣዖት አምልኮት ለማውጣት መነሳት ማለት ራሱን አደጋ ላይ እንደመጨመር የሚቆጠር ነው ማለት ነው። አባትህም ቢሆን የብዙ ገቢ ምንጭ ነው፣ ከበርቴ ነው። ያን ነገር እያስተባበረና እያከፋፈለ ነው የሚኖረው ማለት ነው። ስለዚህ የኮ ነገር ሐራም ነው። በጌታ ምስል እየሰራህ ሰዎችን ማወናበድ የለብህም ብለው አባታቸውን ሲነግሩት ምን እንደሚጠብቃቸው የታወቀ ጉዳይ ነው። ይህን ነገር እንግዲህ እንዲገቡበት ታዘዙ ነብይ ናቸውና ማለት ነው። ከዛ ከሱ ጋራ አልፎም ከአካባቢ ከባለስልጣን ጋራ ተጋጩ በዚህ ነገር። በዛ ግጭት እንግዲህ ነገሩ እየከረረ ሲመጣ በመጨረሻ ይህን ሰውዬ ለአንዴና ለመጨረሻ ጊዜ መቀጣጫ ለማድረግ ያው እርምጃ መውሰድ ያለብን ተባለ ማለት ነው። ዝርዝሩ ያው ረጅም ነው። ታም ቀደም በተለያየ አጋጣሚ ተጠቅሷል። ለብዙ አመታት ነው እንግዲህ እሳቸው ለማሳመን ለማስረዳት ጥረት ሲያደርጉ የቆዩት። በመጨረሻ ግን የሚሰማቸው ሲያጡ እነዛን ጣዖቶች በቃል ማውገዙ ብቻ አይበቃምና እነዚህ አይሰሙም አይለሙም አይጠቅሙም ቢሏቸው እውነት ስላልመሰላቸው አንድ የአጋጣሚውን ተጠቅመው በአመት ባል ጊዜ ሰዎች ለፌስታ ለደስታ ሜዳ ላይ እንደወጡላቸው እነዛን ሁሉ ጣዖታቶች በስለታም መጥረቢያ ፈላልጠውና ቆራርጠው በመጣል እርምጃ ወሰዱ ማለት ነው። ያነ እንግዲህ ያገርን ጣዖታት አማልክት የጨፈጨፈ ወንጀለኛ ምንድነው የሚጠብቀው ቅጣት? ታላህ ብለው ነው ጌታ ይሄን እንዲያደርጉ አዘዛቸው ማለት ነው። ይሄን ካደረጉ ደግሞ እንግዲህ አይቀጡ ቅጣት እንደሚጠብቃቸው ያውቃሉ። የመጣ ይምጣ ብለው እርምጃውን ወሰዱት ማለት ነው። በመጨረሻ ሰዎች ያው መጡ፣ እሳቸውን አስረው ጠፍንገው መረመሯቸው። እሳቸው ያው እንደፈለጡ ታወቀ ማለት ነው። እና ምን ይሻላል ሲባል ህዝባዊ ውሳኔ ተሰጠ እና ግደሉት። መግደልን ብቻ አይበቃውም፣ ከነ ህይወቱ ጋማሳት ውስጥ ታስሮ መወርወር አለበት የሚባል ውሳኔ ተሰጣቸው ማለት ነው። በዛ መሰረት እግራቸው ተጠፍንጎ ታስሮ አይናቸው እያየ ያገር ምድሩ እንጨት ተከማችቶ እሳት ተለኩሶበት እዛ መሃል ተወረወሩ ማለት ነው። ያ ሁሉ ነገር ሲመጣ ፍንክች አላለም የኔ ወዳጅ ይላል አላህ Subhanahu Wa Ta'ala። በመጨረሻ አላህ Subhanahu Wa Ta'ala ጅብሪሉል አሚን መጣ የመጨረሻ ፈተናውን እንትልል እና መጥቶ ምን ልርዳህ ኢብራሂም ሲላቸው ምን ትረዳኛለህ አንተ የኔው ቢጤ ፍጡር ነህ፣ ጌታ ሁን ያለው መሆን አለበት አሉት። ማን ነው እንግዲህ እንደዚህ ሊል የሚችለው? ጅብሪል ደግሞ ተራይኛ ቢጤ ሰው አይደለም። ذي قوة እንደ ዲል አርሽ መኪን ያለው ጌታ በዚህ ምድር ላይ አሉ ከተባሉት ጉልበተኞች በአንደኝነት የሚጠቀስ ነው። ጅብሪል ጌታ ከፈቀደለት ምድራችንን እንደ ኳስ አንስቶ መወረር የሚችል ኃይል አለው። ያን ያህል ኃይል እንዳለው ያውቃሉ። አንተ ፍጡር ነህና በልታሳስተኝ ነው እንደመጣው እባክህ ጅብሪል ድረስልኝ ጌታ ሊቀጣይ ነው ብዬ ወደ አንተ እንድመጣ ነው
ምን ትረዳኛለህ አንተ ለራስህ ደካማ ነህ አሉት። ምን አይነት ኢማን ነው እንግዲህ። ደግሞ ጅብሪል ያለ ጌታ ፍቃድ እንደማይመጣ እንደማይጠይቃቸውም ያውቃሉ። ከፈለገ እሱ በቀጥታ መስራውን ይስራ። አሁንም ፈተና ናት አሉ፣ ነቁ ማለት ነው። ስለዚህ ጅብሪል እባክህ እርዳኝ ታልክ እኔን ትተህ ጅብሪልን ትማጸናለህ ብሎ ቢጣላኝስ አሉና ቀጥታ አንተን አትፈለግም ዞር በል አሉት ማለት ነው። የዛ ጊዜ ጌታ ምን አለ? እንደተመኙት ሙባሸረተን እርምጃውን ወሰደ ማለት ነው። ያ ናሩ ኩኒ በርደን ወሰላመን አላ ኢብራሂም፣ እና እሳት እንድታቃጤ አድርጌ የፈጠርኩሽ እኔ ነኝ። አንቺ ጸባይሽ ማቃጠል ነው የተሰጠሽን ነገር ሁሉ፣ ዛሬ ግን ስልጣንሽ ተቀምተሻልና ወዳጀን እንዳትነኪው ተባለች ማለት ነው። ያ ሁሉ እሳት እንግዲህ ለሳምንታት ነው ይባላል አገር እየተቃጠለ የቆየው። የአገር ምድር እንጨት አልተረፈም። ጋራ ተራራ መስሎ የተከመረው እንጨት ሁሉ ለብዙ ቀናት ሲጋኝ ቆይቶ በመጨረሻ ኢብራሂም በጨፌ ላይ እንዳለ ሰው የልብሳቸው ጫፍ አልተነካችም፣ ራሳቸው ቀርቶ የታሰሩበት ገመድ ብቻ ፈቶላቸዋል ማለት ነው። ቁጭ ብለው ፍሙ መካከል እንደ ሰጃዳ ጌታቸውን ይዘክሩና ይሰግዱ ነበር ማለት ነው። ይህ አይነት ፈተና ተወጥቶ ነው አባታችሁ የኔ ወዳጅ ሆነው። ታዲያ የዛ ጎበዝ ልጆች እንደዚህ መሆን አለባችሁ ይላቸዋል እስራኤላውያንን ማለት ነው። ከዛ በኋላ እንግዲህ አላህ Subhanahu Wa Ta'ala ይሄንን ታላቅ ፈተና ስለተወጣ ታላቅ ማዕረግ ሰጠውና ኢኒ ጃኢሉከ ሊናሲ ኢማማ ያለው ለዚህ ነው። ካሁን በኋላ እንዳንተ አይነት ቆራጥና ታማኝ ወዳጅ የለኝምና ታሁን ጀምሮ እስከ ዓለም ፍጻሜ ድረስ ለሰው ልጆች ሁሉ ቁንጮ አለቃ አርአያ አድርጌሃለሁኝ የሚል ማዕረግ ተሰጣቸው ማለት ነው። ያነ ቃለ ወሚን ذርየቲ እኔም ብቻ ሳይሆን እንግዲህ የዚህ አይነት ወዳጅ ዘሮችም የሱ ቢጤ መሆን አለባቸውና የተሰጠንን ስልጣን እንዲያትቀማን እስከ መጨረሻው ለዘሮችም እንዲወርድ ታደርጋለህ አሉት። ቃለ ላ የናሉ አህድ الظالمين፣ አንተ በከፈልከው መስዋዕት ነው ይሄን እድል ያገኘኸው እንጂ ዝም ብሎ በዘርማ እንዲህ አይነት ነገር የለምና ዟሊም የሆኑ ዝርዮች ከመጡ እንደሚመጡ ያቃልና ለነዛ ይህ አይነት እድል አይገባቸውም። ጎበዞችና ታማኝ አገልጋዮች ከሆኑ እነዛ ባትለውም ይሰጣቸዋል፣ እንዳንተው ሰርተው ነውና በውጤቱ የሚያገኙት በማለት መልስ ሰጣቸው። እስቲ ይህን ታሪክ አስታውሳቸው፣ በዚህ መልክ እኮ ነበረ ታሪካቸው የተጀመረው። ታዲያ እናንተ ከየት ወደ የት ሄዳችሁ እንደገና ተብራሂም በመወለዳችሁ ብቻ እየተመካችሁ የነሱ ዘርነን ምንም አንሆንም ማለት አያዋጣም ብለህ አስረዳቸው ይላል። ወይስ ጃአልነ البيت مثابة للناس፣ እንደገና ኢብራሂም ሲነሳ ከሰራቸው ጀብዱዎች አንዳንድ ነገሮች አብሯቸው መነሳትና መወሳታቸው አይቀርም። ኢብራሂም ከሰሯቸው ታሪካዊ ስራ የካዕባን ማቋቋም ነው ማለት ነው። እና በይቱን አላህ Subhanahu Wa Ta'ala ይሄ ታላቁ ወዳጅ እንዲሰራና እንዲገነባ ባዘዘው መሰረት ከፈተናው አንዱ ይሄ ነውና ቤቱን ደግሞ አላህ Subhanahu Wa Ta'ala ለሰው ልጆች ሁሉ መመለሻ ሁል ጊዜ የጌታን ውዴታና ጸጋ ማፈሻ የሆነውን ታሪካዊ ቤት ስራ ብዬ ባዘዝኩት ጊዜ የሆነውንም አውሳላቸው ይላል። መሳበተ ሊናስ ማለት መርጃ ሊናስ፣ ለሰው ልጆች ሁሉ መመላለሻ። ካዕባን አላህ Subhanahu Wa Ta'ala በወዳጁ በኢብራሂም ታሰራው በኋላ በአለም ዙሪያ ያሉ ሰዎች ጽድቅ ከፈለጋችሁ ወንጀላችሁ እንዲራገፍላችሁ ካማራችሁ ወደ መካ ሄዳችሁ ካዕባን መቃኘት አለባችሁ፣ ያን ካደረጋችሁ ትማራላችሁ የሚል ተስፋ ቃል ሰጠ ማለት ነው። በዚህ መሰረት እዛ እየመጡ ተጥንት ጀምሮ እስካሁን ድረስ የሰው ልጆች ወንጀላቸውን ያራግፋሉ፣ የጌታን ጸጋ ያፍሳሉ። ይህንን ያደረኩ መሆኔንም አውሳላቸው ይላል። መሳበተን ማለት መርጃዓ ማለት ነው፣ መመላለሻ። ሁል ጊዜ አቅም ያላቸው ሰዎች ሙስሊሞች መካ ሂደው መዘየር አይጠግቡም። በሄዱ ቁጥር የበለጠ ናፍቆት እየጨመረባቸው ነው የሚሄደው ማለት ነው። ለዚህ ነው በአለም ዙሪያ መላይን እየከፈሉ በየአመቱ አንዳንዶቹም በየ6 ወሩ ሁል ጊዜ ቦታ እንዳናጣ ብለው ኩንትራት አመት እስከ አመት ፍንዱቅ የሚከፍሉ ሰዎች አሉ። ይሄ ምንድነው? ይሄን ፍቅር የጣለባቸው አላህ ነው ማለት ነው። መሳበተ ሊናስ፣ ለሰው ልጆች መመላለሻ ከሚናፈቀው ሁሉ የበለጠ ታናፋቂ ቦታ አድርገህ መስርትላቸው ብዬ አዘዝኩኝ ይላል። አንድ ይሄ ነው። ሁለተኛ መሳበተን ማለት መሐላ አጅሪን ወመሱባ ለማለት ነው።
የትም ቦታ ሰርቶ ሊያገኘው የማይችለውን ትርብርብና ታላቅ ምንዳ የሚያፍስበት ቦታ አደረኩት ይላል። የትም ቦታ ሄደህ ዒባዳ ብታረግ መካ ካዕበተል ሙሸረፋ ሄደህ የምታደርገውን ልታገኝ አትችልም። በአለም ላይ የፈለገው ቦታ ብትሄድ ማለት ነው። ለምሳሌ አንድ ሶላት የሰገደ ሰው በ100 ሺህ ነው የሚታሰበው። የት ቦታ ነው ሊገኝ የሚችለው? አንድ ሶላት መካ ላይ የሰገደ ሰው አሁን ለምሳሌ ዙህር እንደሰገር ነው እኛ 4 ረካ ዙህር አዲ ዙህር ነው የሰገር ነው። በዙ ሰዓት መካ የሰገዱ ሰዎች ግን 100 ሺህ ዙህር ነው የሰገዱት። ምን አይነት ልዩነት ነው? አንድ ሀገር ላይ ተቀምጠን ምናልባትም መካ ከተማ ያሉ ሰዎች ሐረም የማይሄዱ ምን አይነት መህሩሞች ናቸው? ሐረም የተሰገዱ ሰዎች በዛው ከተማ ውስጥ 100 ሺህ ያገኙ እዛው ባይኑ አሻጋሪ ያየው ደግሞ ሰነፉ የማይሰግድና ወይም ዝም ብሎ አዲ ቦታ የሚሰግድ አለ። ያን ነገር ልዩነቱ ምን ያህል ነው? መታበተን የማይሰፈር የማይቆጠር የሆነ አዛዝቂኝ የሆነ ምንዳ የሚገኝበት ቦታ አረጋዋለሁና እሱን ቦታ በአንተ አይነቱ ወዳጅጀ እንዲሰራ ፈልጋለሁና ስራና አዘጋጅ ብዬ ትእዛዝ ሰጠሁት ይላል ማለት ነው። ወአምና እንደገና ደግሞ ጸጥታ የሰፈነበት የተባረከ ቦታ እንዲሆንም አደረግኩት ይላል። ሁል ጊዜ መካ አካባቢ የሚኖሩ ሰዎች አላህ Subhanahu Wa Ta'ala ጸጥታቸው እንዲከበርላቸው አድርገዋል። በቤቱ ክብርና በረካት ማለት ነው። ማንም ሰው ይሰማዋል። የትም ቦታ ወንጀል ሊሰራ ሲያስብ ይቀለዋል። መካ ላይ ከሆነ ግን ዲን የሌለው እንኳን ቢሆን አንድ ነገር ይቀስፈኛል የሚል ስሜት ይሰማዋል ማለት ነው። ስለዚህ ሌሎችን የሚያስደነግጥና የሚያሰጋ ነገር ሊሰራ አይፈልግም። በእስላም ብቻ ሳይሆን በጃሂልያ በእነ አቡ ጀህል ጊዜ እንኳን የአባቱን ገዳይ ሐረም አካባቢ ካገኘ ካዕባ አካባቢ አረቦች እንግዲህ የስበርስ ግድያ ያበዙ ነበረ። አረመኔዎች ነበሩ። ዲን የላቸውም ምን የላቸውም። በወረራና በእንትን ነው የሚኖሩት። ስበርሳቸው መጋደል ያበዙ ነበር። በቀባይል ተከፋፍለው አንዱ ካንዱ ጋራ ደም መቃባት ለማዳቸው ነበረ። ያ ሲጋደል የነበረው ግን አባቱን የገደለበት ወንድሙን የገደለበት አጋጣሚ ዑምራ መጥቶ ሐረም ካዕባ አካባቢ ካየው ቆይ ውጣልኝማ ብሎ ይጠብቃል እንጂ እዛች አካባቢ በመጥፎ አይን እንኳን ሊያየው አይደፍርም ነበር ይባላል። ለልአሰፍ ሸዲድ በአሁኑ ጊዜ ግን ሙስሊሞቹ ሲሰዳደቡ አንዳንድ ጊዜም ሲደባደቡ እናያለን። ያውም በማይረባ ነገር በሶፍ የሚጣሉ ሰዎች ታገኛለህ። ሱብሃንአላህ። እንግዲህ የት እንደሄደ የኛ ኢማን ማለት ነው። እና አቡ ጀህል የሚያከብሩትና የሚያፍሩት ቦታ እኛ ሙስሊሞቹ ግን እየረሳን ነው ክብሩን ማለት ነው። ወአምነን ይላል። እንግዲህ አምኑ ለምንድን ነው? እያንዳንዱ ሰው ጌታ ይቆጣብኛል አደጋ ውስጥ ይጨምረኛል ብለው ስለሚፈሩ ሰዎች እዛ አካባቢ የጸጥታ ትብብር ያሳያሉ። ባለስልጣናት ብቻ አይደሉም በጸጥታውን የሚያከብሩት፣ ህዝቡ፣ ኗሪው፣ እንግዳውም ጭምር በዚህ ቦታ ወንጀል መሰራት የለበትም የሚለውን ተስማምቶ ስለሚተባበር የትም ሀገር የማይታይ ጸጥታ እዛ አካባቢ አብቦ ይታያል ይላል አላህ Subhanahu Wa Ta'ala። ይህ በእኔ ፍቃድ ነው። ወተኺዙ ሚን መቃሚ ኢብራሂም ሙሰላ እና ኢብራሂም ታላቁ ወዳጀ ይሄን ታላቅ መድረክ በማዘጋጀቱ የሱም ዝናና ታሪክ እንዳይረሳ ከሱ ጋራ አያያዝኩት ይላል። ምን ብሎ እዛ አካባቢ መጣችሁ መናሲክ የምትሰሩ ሐጅ፣ ዑምራ፣ ዒባዳ፣ ጧዋፍ፣ ኢዕቲካፍ የምታረጉ ሰዎች ኢባዳችሁ የበለጠ ተቀባይነት እንዲያገኝ ከፈለጋችሁ በወዳጀ መቆሚያ ላይ ልዩ መስገጃ ያዙ ብዬ አዘዝኩኝ ይላል። ይሄ ለኢብራሂም ሽልማት ነው ማለት ነው። ይህን ታሪካዊ ቦታ የሰራውና ያዘጋጀው እሱ ነውና እሱን እንዲያትረሱት መቃሙ ኢብራሂም የሚባል ቦታ የራሳቸው አሻራ ያለበት ማለት ነው። ካዕባን ሲገነቡ ይቆሙበት የነበረው ድንጋይ እንደ ጭቃ ተሰርጉዶ ይታያል። በዚያን ድንጋይ አላህ Subhanahu Wa Ta'ala ኢብራሂምን እንዳይረሳ ትውልድ እስከ ጨረሻው ድረስ በዛ አካባቢ ቦታ አስቀምጡት ብሎ አስቀምጧል። እና ጧፍ ጠውፈ ስታበቃ የሐጅ ቢሆን የዑምራ ጧፍ እንዲያጠናቀቅ እዛ ኸልፈ መቃሚ ኢብራሂም ረካዓተይን እንድትሰግድ ማድረግ የኢብራሂም ክብር እንዳይረሳ ነው ይላል አላህ Subhanahu Wa Ta'ala። የሚሰገደው ለአላህ ነው፣ ግን ከወዳጀ መቆሚያ ጀርባ ስገዱ ብሎ አዘዘ በቁርአን ማለት ነው። እና ይሲባል ግን ግዝ እዛች የኸልፈ ሐጀር መቃሚ ኢብራሂም መስገድ ግዴታ ነው ማለት አይደለም። በተመቸ ጊዜ አዎን እዛ አካባቢ ጠጋ ብለ መስገዱ ይመረጣል።
ዘህማ በሚከፋበት ጊዜ ግን አቅጣጫውን ይዘህ ወደ ውጭ መውጣት ትችላለህ። ሀታ ተሐረም ውጭ እንኳን ብትወጣ ችግር የለም። አቅጣጫው ተቁላህ መስተጧቱም ነውና በዛ መጠን ፈለክበት ቦታ ልሰግር ትችላለህ። ከተቻለ ግን ረካዓተይ ጧፍ ችግር በሌለበት ጊዜ ኸልፈ መቃም መሰገድ ያለበት መሆኑን አላህ አዟል ማለት ነው። ወአሂድና ኢላ ኢብራሂም። እሺ ወቅቱ አልቋል እየተባለ ነውና እዚህ እናቆማለን። ቀጣውን ኢንሻአላህ በሚቀጥለው ነው።